ሰላም ጤና ይስጥልን ውድ የሰብለና በዛብህ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታዬ ድረስ ብያለሁ። ተመልሻለሁ። በዚህ ነኝ። ሰላማችሁ ብዝት ይበል። ዛሬም በምስጋና ነው የምጀምረው። የእውነት ከልብ አመሰግናለሁ። እንዲተማመንባችሁ ነበር። በእርግጥ እንደሚሆን አምን ነበር ተመልካቾቼ። እኔ ስራ ቆምኩ፣ እናንተ ጠፋችሁና አሁን ደግሞ ተመልሻለሁ አለሁ በሉ ብዬ ባቀረብኩት ጥሪ መሰረት ከጠበቅኩት በላይ በጣም በርካታ ተመልካቾች ተመልሳችኋል። አዳዲሶችም መጣችኋል። እንኳን ደህና መጣችሁ ማለት እፈልጋለሁ። ሰብለና በዛብህ ዩቲዩብ ቻናል የጥንት የጠዋቱ እያላችሁ የተቀላቀላችሁን ከልብ አመሰግናለሁ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። የዛሬው አዲስ ቪዲዮ መነሻ ጥያቄያችን ምንድን ነው ብለናል። ከዚህ በፊት የምንሰራቸው ቪዲዮዎች እንግዲህ ለእህቶቻችን የሚጠቅሙ ሀሳቦች ላይ ነው ትኩረት የምናደርገውና ምክንያቱም እነሱ በብዛት ስለሚጠይቁ እና ብዙዎች ምናደርጉ አረ እንዳንጠብስ እያረከን ነው፣ ምንድን ነው ችግር ምናምን የእኛንም ችግር አውራለን እንጂ እያሉ ነው ወንዶች። እና ከዚህ ጋር እያይዤ እኔ ባልኩት መንገድ በተሳሳተ መንገድ ከሚሆን በተሻለ መንገድ ይሆናል የሚል ሀሳብ ነው። ዞሮ ዞሮ ግን ያነሳችሁት ጥያቄ ዛሬ እንመልሳለን። እኛስ ምን እንደሚደብረን ምን እንደሚያስደነግጠን ለምን አትጠይቅልንም? ምን እንደማንፈልግ ለምን አታነሳልንም? የሚል ሀሳብ ተነስቷል። ዛሬ ይህንን የመሰለ ቪዲዮ ነው የምነግራችሁ። ወንዶችን በፍጹም መጠየቅ የሌለባችሁ መቼ በተለይ ደግሞ በቅርብ ጊዜ መታወቅ በጀመራችሁባቸው ጊዜያት ወቅቶች፣ ይሄ ፈርስት ዴት ምናምን የምንላቸው ሰሞኖች ላይ በዛ ሳምንት ላይ ወንድ ልጅ መጠየቅ የሌለባችሁ ነገሮች በፍጹም። ምክንያቱም ውጤቱ አብዛኛው ልክ ስለማይሆን ማለት ነው፣ ወይም ስለማይመቻችሁ ለሁለታችሁ የሚጠቅም ስላልሆነ በፍጹም ወንድ ልጅ መጠየቅ የሌለባችሁ ነገሮች ምንድን ናቸው? የመጀመሪያውን ነግራችኋለሁ። አብራችሁን ቆዩ። ከመሸጋገሪያ በኋላ እንገናኛለን። ሰብለና በዛብህ ተመልሻለሁ። ውድ ተመልካቾች እውነት ነው ጓደኞች ያነሱት ሀሳብ ወንዶች የፈርስት ዴት አካባቢ ሴቶች ባይጠይቋቸው የሚመርጧቸው ሀሳቦች ወይም ደግሞ ሴቶች እነዛን ጥያቄዎች መጠየቅ የለባችሁም የሚለውን ሀሳብ ነው የምናነሳው። ምንድን ነው የሚያስደነግጠን እኛ እዛ ውስጥ ያለው ነገር ምንድን ነው? በየጥያቄው አብረን የምናየው ይሆናል። የመጀመሪያው ግን እነዚህ ፈርስት ዴት አካባቢ ትውውቃችሁ አካባቢ ተገናኝታችሁ ስታወሩ አንዳንዴ ከወሬ ይጠፋል አይታወቅም፣ ግን ጥያቄ መጠያየቅ ምን ይመቻል ምን ይመችሻል እንባባላለን እና ወይም ደግሞ የመጣልንን ነገር ነው በብዛት የምናወራው። ነገር ግን ሴቶች ባትጠይቁ የሚመከረው፣ ወንዶች ደግሞ የማይፈልጉት የመጀመሪያው ከዚህ በፊት ምን ያህል ፍቅረኛ ነበረ? ፍቅረኛ ነበረ ወይ ብቻ እኮ ቀርቷል። አሁን እሱ ምን ያህል ፍቅረኛ ነበረ የሚል ጥያቄ መጥቷል። እና እንደዚህ አይነት ጥያቄዎች በጣም አደገኛ ናቸው። ለምንድን ነው እንደዛ የሆኑት? መልሱ ለማን ነው የሚጠቅመው? ለምሳሌ ምን አይነት መልስ ነው የምትጠብቁት? ሴቶች ራሳችሁ ብትሆኑ ምን አይነት መልስ ነው የምትጠብቁት ከዛ ሰው? ለምሳሌ አይ ብዙ ጓደኞች ነበሩኝ ምናምን እያለ ቢያነሳላችሁ ከነዛ ሰዎች ጋር ስለነበረው ጊዜ እና ከዛ ደግሞ ከአንደኛው ወደ አንደኛው እንዴት እንደሄደ ቢነግራችሁ ምንድን ነው የሚጠቅማችሁ ለእናንተ? አንደኛው ነው። ሁለተኛው ደግሞ አይ ምንም አላቅም ቢላችሁ፣ ከዚህ በፊት ምንም ገርል ፍሬንድ አልነበረኝ ቢላችሁስ የትኛውን ነው የምታምኑት ነው ጥያቄ። በሁለቱም መልሶች መካከል ጥሩ ስሜት አይፈጥርም። አንደኛ የተገናኛችሁት ሁለት የተለያዩ ሰዎች ናቸው። አዲስ ነገር ስለ ወደፊታችሁ በተለይ በመጀመሪያ የፍቅር ግንኙነት ሰሞን ላይ መነጋገር ያለባችሁ ከዚህ በፊት የሰሯቸው ቪዲዮዎች አሉ። ምን ማንሳት ምን ላይ መጫወት ትኩረት ማድረግ እንዳለባችሁ እየታወቀ ነገር ግን እንደዚህ አይነት ወደኋላ የሚመልሱና ለወደፊታችሁ የማይጠቅሙ ጥያቄዎችን መጠየቅ አያስፈልግም። ወንዶች ደግሞ ይህንን ጥያቄ መመለስ ብዙ ጊዜ አይችሉም። ወይ ይደብራቸዋል ወይ ደግሞ ማይሆን ነገር ይመልስና የዕለቱን የዛን ፕሮግራማችሁን ወይም ደግሞ ቀናችሁን ታበላሹታላችሁ። ሰው የሚሰጣችሁ መልስ ብዙ ፍቅረኛም ነበረኝ ቢለኝ እኔም ከእንግዲህ ወደፊት አንዱ አልሆን ነው ከማለት ትቆጠባላችሁ። ያው ብዙ ጊዜ ሰው ብዙ ጓደኞች ይኖራቸዋል ብለው ስለሚያምኑ ነው ሴቶች ይህን ጥያቄ የሚያነሱት። ግን ወደኋላ መመለስ አይጠቅምም። አዲስ ህይወት አዲስ ጓደኝነት እየመሰረታችሁ ከሆነ እንደዚህ አይነት ኢሹዎችን ማንሳት የለባችሁም ማለት ነው። ምክንያቱም ያችን ስንት ቀን ጠብቃችሁ ስንት ቀን ተቀጣጥራችሁ ያገኛችሁትን ያንን እድል ማበላሸት የለባችሁም ማለት ነው። ሁለተኛው ደግሞ ምናልባት እንኳን ከዚህ ጋር ተያይዞ ወይ ጓደኛ እንዳለው ብታውቁ ወይ ካወቃችሁ በኋላ ቢሆን መተዋወቅ የጀመራችሁትና ልክ ከዚህ ጋር የሚያዝ ጥያቄ ነው። ከቀድሞ ፍቅረኛ ጋር ለምን ተለያያችሁ የሚል ጥያቄ በፍጹም ባትጠይቁ የሚመከር ጥያቄ ነው። ምክንያቱም ምን ብዬ ልንገራችሁ መሰላችሁ? ሰዎች ከእናንተ ጋር አዲስ ጓደኝነት ከጀመሩ ያው ለመለያየት በቂ ምክንያት አላቸው። ያንን እናንተ ማወቅ ያን ያክል አስፈላጊ ነው ብዬ አላምንም።
ምናልባት ደግሞ እንደ ሁኔታው ሊታወቅ የሚችልበት እድልና ቢታወቅም ያን ያክል ችግር የሌለው ነገር ሊኖር ይችላል። ግን ብዙዎቹ አላስፈላጊ ናቸው። ለምን መሰላችሁ? ለምሳሌ ወንድ ልጅ የሚያይበት አንግል የራሱ አለው። አንድ ሰው ደግሞ የሚያይበት አንግል የራሱ አለው። ሌላ ሁለት ሰዎች ስለ አንድ ጉዳይ ብትጠይቋቸው አንድ አይነት እይታ የላቸውም። ሴትና ወንድ ሲሆን ደግሞ በተለይ ፍቅር ጉዳይ ላይ ወይም በአብሮነት ጉዳይ ላይ ስለሚያጋጩ ነገሮች ብታነሱ ተመሳሳይ እይታ አይኖራቸውም። ብዙ ጊዜ ተስማምተውና ተቻችለው ወይ ተከባብረው ካላለፏቸው በስተቀር በዚህ ሂደት ውስጥ ከቀድሞ ፍቅረኛ ጋር ለምን ተለያየ፣ እንዴት ተለያያችሁ የሚል ጥያቄ ብትጠይቁና ያንን ጥያቄ መልስ ቢሰጣችሁ ብዙ ሰዎች በጥበብ ያልፉታል። እንደዛ አይነት ጥያቄ ብታነሱም የሆነ ደስ የሚል ነገር ያነሱና ርዕስ አስቀይረው ደግሞ ወደ መጀመሪያው ወደሚፈልጉት አጀንዳ ይወስዷቸዋል። ብዙዎች እንደዛ ያደርጋሉ። በአብሮነትም ውስጥ ነው ይሄ ነገር። በነገራችሁ ላይ ግን ድንገት እንኳን መልስ ቢመልስ የምታነሱት ያዘው የሚመልሰው መልስ እናንተ ላይ ይዋጥላችሁ ይችላል። እሱ ልክ ነኝ ብሎ ቢነግራችሁ በአንቺ በኩል ስታዩ ልክ ላትሆኝ ትችላለች። ከሴቶች አንግል ስታዩ እንደዛ አይነት ነገር ይፈጠርና ምን ይሆናል ማለት ነው? ወደ ክርክር ትገባላችሁ። እንዴ ይሄ የሚያጣላ ነገር ነው እንዴ? እንደዚህ ብትል ምን ችግር አለው? ይሄ እኮ ልክ እኮ ነች የጠየቀችው፣ ያረገችው እኮ ልክ ነው። እኔ ከጓደኞቼ ጋር ገለብ ማምሸት እፈልጋለሁ እያለች ስላስቸገረችኝ ከእሱ ጋር ተጣላ። እንዲህ ምን ችግር አለው? አንተ አታምናትም እንዴ? ጦርነት ይነሳል ማለት አያስፈልግም። በቃ አይ እኔ እንደዚህ ነገር ስለነበር በዚህ ምክንያት ተጨቃጨቅን፣ ተለያየን። እንደዚህ አክራሪ ነህ እንዴ አንተ? ወይም ደግሞ እንዴት ይሄን አንተ ከዚህ አንግል ታየዋለህ? እንደዚህ ብትረዳት ይሄ ያጋጫል ወይ ደግሞ እንደዚህ ናቸው። ይሄ እኮ የሴቶች እንዲህ ቢያደርጉም ችግር አለ። ወንዶች ስትባሉ በዚህ ገብተው በዚህ ወጡ አያስፈልግም። ስለዚህ የማይሆን ነገሮችን ወደ ኋላ የሚመልስ ኢቭን እሱም እንደዚህ አይነት ችግሮች ካሉበት ኢቭን ያንን በፊት ፍቅረኛው ጋር ተጣልቶ በብዙ ጊዜ በፍርሃት ውስጥ ቆይቶ አዲስ ህይወት ለመጀመር አስቦ ከሆነ ያንን ችግር መልሳችሁ ትፈጥሩበታላችሁ ማለት ነው። ሴትም ብትሆን በተመሳሳይ ይሄ ሰውዬ ለካ ልክ እንደባለፈው አይነት ከዚህ በፊት እንደነበረኝ ጓደኛ አይነት ባህሪ ያለው ይሄ ልጅ እንደዛ በቃ አይሆንም። ውስጣችሁን ሰላም ነው የምትነሱት። ያንን የተገናኛችሁ የትውውቅ ሳምንታችሁን የምትገናኙባቸው ጊዜያትን እንዳታበላሹ ጥንቃቄ ማድረግ መቻል አለባችሁ። ያለፈ ነገር አልፏል። ስለ ወደፊት ግን በተለያየ መንገድ መተያየት፣ መተዋወቅና ነገሮችን ያንን ሰው ለማወቅ ያችን ሴት ለመረዳት የምትሞክሩበትን እድል ማንሳትና ዘና አድርገዋችሁ ጥሩ ነገር እንድታስቡ የሚያስችሏችሁ ነገሮች ብታነሱ መልካም ነው። ይሄ በፍጹም ወንዶችን መጠየቅ የሌለባችሁ ጥያቄ ነው ማለት ነው። ሶስተኛው ከዚህ ጋር ደግሞ አያይዤ የማነሳላችሁ የገቢ ጥያቄ ነው። ምን ያህል ታገኛለህ በወር? አሁን ብዙ ጊዜ ይሄ ልክ የሚመስል ነው፣ መደበኛ የሚመስል ጥያቄ ነው፣ ግን ብዙዎችን የሚረብሽ ጥያቄ ነው። መጠየቁ ምን ችግር አለው? ሰዎች ግን ከዛ በኋላ ምንድን ነው የሚያስቡ? ያ ልጅ እንደዚህ አይነት ጥያቄ ስትጠይቀው የጠየቅሽውን መልስ ለመመለስ ነው ወይስ ለምንድን ነው የጠየቀችኝ የሚለውን ሀሳብ ነው ወይስ ደግሞ የኔን አቅም ማወቅ ትፈልጋለች፣ ገንዘብ እንዳለ ለማወቅ ነው የፈለገችው? ይሄ ፋይናንሻል ኢንስፔክተር የሚባሉ አይነት ሴቶች አሉና ከነዛ ውስጥ ሊመድባችሁ ይችላል። ምርመራ የሚያደርጉ ብዙ መንገዶች አሉ እንደዚህ አይነት ኢሹዎችን የምታወሩበት። ለምሳሌ ስለ ስራው መጠየቅ ትችላለች። ምንድን ነው የምትሰራው? የት አካባቢ ነው የምትሰራው? ከነማጋ ነው የምትሰራው? ምን የሚታወቁ ስራዎች አሉ? እንደዚህ አይነት ነገሮችን ማንሳት ይቻላል። ይሄ ሞር የምትተዋወቁበትና ሜቢ ያንን ሰው ከጎኑ ብትሆኚ ምን ልትደግፊው እንደምትችይ መታሰቢበት፣ አብረሹ ብትሆኚ በምን መልኩ ልትረጁ እንደምትችይ እዛ ውስጥ የምታገኙት ነገር ሊኖር ይችላል። ግን ምን ያህል ታገኛለህ በወር የሚለው ጥያቄ በጣም ይረብሻል። እንዲሁም በእንትን መልክ እኮ ይነገራል። ወንድ ልጅ ገቢውን ሴት ልጅ ደግሞ እድሜዋን ነው አትጠየቅ የሚባል ጥያቄ አለ። አሁን ላይ በገቢ መኖር የሆነ አንድ ወጥ በሆነ ገቢ የሚኖር ሰው የለም። ሁልጊዜ አዳዲስ ገቢ ምንጮችን እየፈጠረ ነው የምንኖረው። አሁን ጊዜው ራሱ እንደዚህ አይነት ነገሮችን የምትጠይቁበት ብቻ አይደለም፣ ሁሉም ሰው መመለስ ስላለበት ፋይናንሻል ጥያቄውን በራሱ መንገድ ሰው እንደዚህ አይነት ጥያቄ ስትጠይቁ ያንን ነገር ያስባል። ልጁ ስለ ገንዘቤ ነው ማወቅ የፈለገችው ከኔ ጋር ነው ወይስ መነጋገር የፈለገችው? ለምሳሌ እኔ ስራ ባይኖረኝስ ያን ያክል በቂ እሷ በቂ የማትለው አይነት ገቢ ቢሆንስ ያለኝ? እነዚህ ነገሮች በሙሉ አእምሮ ውስጥ ታመጡና አንቺን ደግሞ ወደ ማየት ወደ መገምገም ይመጣል። ያሰበው ነገር ሌላ፣ እዛ ጋር ስትገናኙ ደግሞ ሌላ አይነት ስሜት እንዲፈጠር ዞሮ ዞሮ ያቺን ድባባችሁን ግንኙነታችሁን እንዳያበላሽባችሁ ስለሚያስፈልግ እንደዚህ አይነት ጥያቄዎችን መጠየቅ የለባችሁ። ሌላውና ደግሞ መሰረታዊው ነገር በእንደዚህ አይነት ወቅት ላይ በፍጹም ወንዶችን መጠየቅ የሌለባችሁ ጥያቄዎች መካከል እንደተዋወቃችሁ አካባቢ ነው እንግዲህ ሹን እያነሱ ያለሁት። ልጆች መውለድ ትፈልጋለሁ፣ ልጅ መውለድ ትፈልጋለሁ የሚል ጥያቄ ሁሉም ሰው በህይወቱ ውስጥ የሚፈልገው ነገር ነው። ይሄ ግን ሴቶችና ወንዶች እነዚህ ነገሮች የሚያስቡበት ጊዜ የተለያዩ ናቸው።
የተለያዩ ምንድነው የሚባለው የሴቶች ባዮሎጂካል ክሎክ አለ፣ የወንዶች ደግሞ ፋይናንሻል ነው ክሎክ የሚባለው። ለምሳሌ ይሄ የሚጨነቁባቸው ዘመናት እድሜ ከዚህ ጊዜ በፊት ልጅ እንደዚህ አድርጌ እንደዚህ አይነት ነገር በመሰረት ከዚህ እድሜ በፊት፣ ወንዶች ደግሞ በዚህ ጊዜ እንደዚህ አይነት ነገር እንዲኖረኝ ይሄ ከሌለኝ እንዴት ነው ቤተሰብ መሰረተው፣ በዚህ እድሜ ይሄን ነገር ማሳካት አለብኝ፣ ቀጣይ ይሄን ማግኘት አለብኝ። ይሄ ፋይናንሻል ክሎክ የምንለው አለ በየቀኑ የሚቆጥር አእምሯችን ላይ። እናንተ ጋር ደግሞ ይሄ ባዮሎጂካል የምንለው ነገር፣ ሁለቱ ነገሮች የወንድ ልጅ ራስ ምታቶች ናቸው። ሴት ልጅ በዛው ልክ ነው። ይህንን ጥያቄ ባነሳሽ ቁጥር እውነት ነው፣ ሁለታችሁ ጓደኛሞች ከሆናችሁ ወደፊታችሁ ካማረ ልጆች የመውለዳችሁ ሀቅ ነው፣ እውነት ነው፣ ምንም ጥያቄ የለው። ግን ወንዶች በእንደዚህ አይነት ግንኙነት በአዲስ ግንኙነት ውስጥ ሴት ልጅ እንደነገርኳችሁ ስለ ፍቅር ስለ ቤተሰብ እንደምታስበው ሁሉ ወንዶች ደግሞ ያንን አሁኑኑ ስለ ልጅና ስለ እንትን አስበው አይደለም የሚመጡት። ከአንቺ ጋር ስለሚኖረው ጊዜ አንቺን የራሱ ስለማግኘት ስለማድረግ ከአንቺ ጋር ስለሚኖረው ጓደኝነት ጊዜ እያሰበው ይመጣል። እና በዚህ ፍጥነት ምናልባት አንዳንድ ሰዎች ወስነው ከእድሜ ከምናምን ጋር በቃኝ ከዚህ በኋላ ብለው አስበው ልጅ ልውለድ ብለው ሰዎችን ካልተዋወቁ በስተቀር ተመሳሳይ መልስ ሊኖራቸው አይችልም። ስለዚህ በዛ ሰዓት እንኳን አሁን 10 ልጆች 12 ልጆች መውለድ ይፈልጋለሁ ቢልሽ እንኳን ልክ ነው ማለት አይደለም፣ ወይም የእውነት ነው እያወራ ያለው ማለት አይደለም። ወይም ደግሞ አልፈልግም እኔ እንደዚህ ምናምን ቢልሽ እንኳን በትክክል ያናስቧል። ፍቅር በራሱ የሆነ መንገድ አለው። ዛሬ የምታነሷቸው ሺዎች ነገ የምታወሯቸው ሺዎች ከነገ ወዲያ እየተገናኙ ለምን ሰዎች ዛሬ እንደተገናኙ እኮ ብዙ ነገሮችን ላያደርጉ ይችላሉ በአንድ ቀን ውስጥ። ሁሉም ሂደት አለው። በዛ ሂደት ውስጥ ግን ሁለታችሁም ወስናችሁ የምታደርጓቸው ነገሮች አሉ። ዛሬ አንቺ ጓደኛው እንድትሆኝ እሱ ገርል ፍሬንድ እንድትሆኝ ባመነበት ቀን እኮ አብራችሁ አታድሩ። ምንድን ነው የሚሆነው? ሂደቶች አሉ። ኢቭን ስለ ሴክሹዋል ግንኙነት አታስቡ። መቼ ነው የሚሆነው? እየቆያችሁ ባላችሁ ግንኙነት የሚሰማችሁ ስሜቶች አብሮነታችሁ እየበረታ ሲሄድ እየቆያችሁ ስትሄዱ ወደ እንደዛ አይነት ነገር የመምጣት ነገር አለ። ከዛ ምን ታደርጋላችሁ? ስለ ፋሚሊ ታስባላችሁ፣ ቤተሰብ ስለማወቅ። ከዛ እንዲህ ብናደርግ ይህ ነገር ግን በተደጋጋሚ እንዲህ ከምናደርግ አንዳንድ ነገሮችን ብናስተካክል የቤተሰብ ጉዳይ ጋር በቃ አሳውቀ እንዲህ ቢሆን ይላል ሰው። ልክ ፍቅርን በዛው ስቴፕ ነው ቤተሰብ የመመሰረት ጥያቄው የሚመለሰው በፍቅር ሂደት ውስጥ ነው። ከዛ በኋላ ልጅ ስለመውለድ አብራችሁ መኖር ስትጀምሩ ከዛ ስለ ልጅ ከዛ እያላችሁ ስለ ሁለተኛ ልጅ እያላችሁ ትቀጥላላችሁ። በዛ ቀን የሚመለሱ ጥያቄዎች አይደሉም ልላችሁ ፈልጌ ነው። እንደዚህ አይነት ነገሮችን መጠየቅ ብዙም አስፈላጊ አይደለም። የሚረብሽ ስሜት በግንኙነታችሁ በጓደኝነታችሁ ውስጥ ይፈጥራል። ወደ ቤት ተመልሰው ወንዱም ሴቷ የሚያስቧቸው ነገሮች የሆነ ስትረስ ሊፈጥርበት ይችላል። ብዙ ጊዜ ወንድ ልጅ ከኃላፊነት ጋር ብዙ ነገሮችን ከመሸከም ጋር ከራሱ ጋር ብዙ ታግሎ ነው ወደዚህ ህይወት ውስጥ የሚገባውና ያንን ነገር ደግሞ በጊዜ መጫን አስፈላጊ ስላልሆነ በተረጋጋ መንፈስ የሚመጣ ነገር ስለሆነ እንዲህ አይነት ጥያቄዎችን ማንሳት ልክ አይደለም ማለት ነው። ይሮጣሉ አንዳንድ ሰዎች እና ጥንቃቄ ማድረግ አሪፍ ነው። ሌላው ደግሞ በመጨረሻ እንደ ቲፕ ጣል ማድረግላችሁ ነገር በተለይ በቅርብ ጊዜ ግንኙነታችሁ ጓደኝነት በጀመራችሁባቸው ሳምንታት ውስጥ መጠየቅ የሌለባችሁ ነገሮች ለሴቶች ወንዶች ማይፈልጓቸው ብዙ ጊዜ ለመመለስ የሚከብዳቸው ወይም የሚረብሻቸው ልንላቸው እንችላለን። ከጓደኞቼ መካከል ማን ነው ቆንጆ የሚል ጥያቄ አለ። አልፎ አልፎ ልጠይቁ ትችላላችሁ። ምናልባት ትውውቃችሁ በጀማ ሊሆን ይችልና ከመካከላችን ግን ብላችሁ ጥያቄ ልታነሱ ትችላላችሁ። እንደዚህ አይነት ጥያቄ መልሳቸው በጣም አስቸጋሪ ነው። ከሌነች ሊልሽ አይችልም። ብዙ ጊዜ ወይ አንቺን ሊያነሳ ይችላል። ታምኘዋለሽ የሆነ ነገር ከመልሱ ጋር በተገናኘ አክቹዋሊ እናንተን መርጦ መጥቷል በዚህ ጉዳይ ኢሹ ላይ ለማውራት። ያን ያክል መጠየቁ አስፈላጊ አይደለም። በስተት እንኳን የሆነ እውነት ተናገርኩ ብሎ የሆነ ከአንቺ የተሻለች ሴት እዛ ግሩፕ ውስጥ ካለች በውበት የሚያደንቃት ሊሆን ይችላል። የሆነ የጓደኝነት የቤተሰብ ስሜት የተሰማው ከአንቺ ጋር ሊሆን ይችላል። ግን ስለ እሷ ቢያወራ ምንድን ነው ሊሆን የሚችለው? ብላሻችሁ ከሌ ታምራለች፣ ከለሯ ደስ ይላል፣ የሆነ ነገሯ ደስ ይላል ቢላችሁ ምንድን ነው መልሳችሁ? እና ብዙ ጊዜ እንደዚህ አይነት ነገሮች መልሳቸውም ጥያቄያቸው የማይጠቅሙ ስለሆኑ ማንሳቱ አስፈላጊ አይደለም ለማለት እወዳለሁ። ካለሁበት ቅርብ ርቀት ላይ የሚሰራ ህንፃልና የሚረብሽ ድምፅ እየገባ ነው አልፎ አልፎ። ለማንኛውም የዛሬ ቪዲዮችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰግናለሁ። አዳዲስ ተመልካቾች አሁንም ሰብስክራይብ ማድረጋችሁን አትርሱ። ነባሮቹ ደግሞ ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። ኮመንት ማድረጋችሁ ምን ያህል እንደጠቀመኝም አይቼዋለሁ። ምክንያቱም ቫይራል እየወጣ ነው፣ ቪዲዮ እየታየ ነው ማለት ይቻላል። ይህንን ማድረጋችሁን አትርሱ። ተመልክታችሁ ሀሳብ ሰጥታችሁ ውጡ። በሌላ ቪዲዮ እንገናኛለን። ሰብለና በዛብህ በቅርብ ቀን የፍቅር እንግዳ ይኖረናል። አሁን ቻናሉ እየተነቃቃ ነው። ልክ በደንብ ሰዎች ጋር መድረስ ጀምሯል ብለን እርግጠኛ ስንሆን የፍቅር እንግዳ ይኖረናል። አብራችሁን ሁኑ። በድጋሚ አትለዩ። እናመሰግናለን።